በሳቤላና በአብርሃም ደም ውስጥ ሎዞ በጣም ከባድ የሆነ የእንቅልፍ ክኒን ተገኘ። አብርሃምም እውነቱን ባወቀ ጊዜ ዲናንና ማርኮንን አፋጠጣቸው። ማርኮንም ሳያስበው በስለት ተወጋ። ዶክተር ርብቃ ከዛ ቤት ልትወጣ ስትል ወይዘሮ ዲናና አቶ አብርሃም ይዘዋታል። ዲና አሁንስ ምን ልትል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ ዶክተር ርብቃ አብርሃምን እንግዲህ ሐኪም ቤት መሄድን እንዴት ችላ ትላለህ? እኔ እኮ ህይወቴን አስይዤ ነው ለአንተን እየረዳሁ ያለሁት። እኔም በጣም ይሄ ነገር ከታወቀ ከባድ ዋጋ ያስከፍለኛል እያለችው ሳለ ነበር ዲና መታ ሙሉ በሙሉ ሚስጥሩን ሁሉ ሰምታ የነበረው። በዚህን ጊዜ እንግዲህ ርብቃ የራስ ጉዳይ እኔ የተቻለኝንና ስራዬን ሰርቻለሁ፣ ግዴታዬን እየተወጣሁ ነው። ከዚህ በኋላ በአንተ ችለተኝነትና መዘናጋት ችግር ቢፈጠር ተጠያቂ አይደለሁም ብላ ተናዳ ነበር የሄደችው። ዲናንም ፊት ለፊቷ ቆማ ጊታታለች። በዚህን ጊዜ ዶክተር ርብቃ ዲና ሁሉንም ነገር እንዳወቀች ስለገባት በጣም ተጨናንቃ ነበር። አብርሃምም ነገሩ ሊገባው ስላልቻለ ርብቃ ማን ነው ተጎጂ፣ ማን ነው ይጎዳል ያልሽኝ እያላት ነበር። እሷም የቤተሰብ ጉዳይ ነው ብላ ነገሩን ካስቀየሰች በኋላ ለኤፊ ደውላለት ነበር። ኤፊን ዛሬ ከዛ ቤት የማያስወጣት ከሆነ ሊያገኝ የሚችለው ሬሳዋን እንደሆነና ሁሉንም ነገር ማርኮን እንዳወቀ ዲናም እንዳወቀች ተናግራለች። ዲና አወቀች ማለት ደግሞ ሁሉንም ነገር ለማርኮን ትነግረዋለች። ያ ማለት እኔ ልታገኝ የምችለው ሬሳዬን ብቻ ነው። ስለዚህ ከዚህ ቤት እንደምንም ብለህ አስወጣኝ ብለው ነበር። እሱም ደግሞ የኔ ፍቅር ይሄን ማድረግ አልነበረብሽም ባላት ጊዜ እነዚህ ሚስኪን አባትና ልጅ እንደዚህ ይሆኑ ያለ ስቃያቸው ሲቀጡ በራሳቸው ቤትና ሀብት ንብረታቸው እንዲህ ሲንገላቱ ቆሜ ማየት አልችልም። ሙያዬም አይፈቅድልኝም፣ የሙያ ግዴታዬም ስብዕናዬም ይሄን አይፈቅድልኝም ብላ ነበር። እናም ጊዜውን ወቅቱን ያልጠበቀ ውሳኔን የወሰንሽው እንዲህ ማድረግ አልነበረብሽም። ብቻ ግን የሆነ ነገር እናደርጋለን። እሱንም ለማድረግ ግን ፍላሹን ማግኘት አለብሽ ብሏታል። እንዴት ብዬ ነው እንደገና አብርሃም እንዴት ነው ማርኮን ክፍል መግባት የምችለው ዳግመኛ እያለች ነበር። እሱም እንደምንም ብለሽ ግቢ የኔ ፍቅር፣ ከዚህ የተሻለ ሌላ ምንም አይነት ምርጫ ሊኖረን አይችልም። ስለዚህ የምልሽን ብቻ አድርጊ ብሏት ነበር። እሷም እሺ ብላ በሀሳቡ ተስማምታ ወደ ማርኮን ክፍል ሄዳለች። ግን ደግሞ ዶክተር ርብቃ የራሷ ችግር ሳያንሳት ይቺ የእህት ጥላት የሆነችው ቤቲም ወደዛ ቤት መታለች። ቤቲ ስትመጣ የነበረ ጊዜ አብርሃም ቁርስ እየበላ ነበር እና ቤቲን ገና ከብር ላይ ልትመልሳት ብትልም እህቴ ናፍቀሽ ነው የመጣሁት፣ እዚህ ደርሼ ደግሞ ሰላም ሳላችሁ አልመለስም እያለች ማስመሰሏን ይዛለች። ርብቃን ገፈታትራት ወደ ውስጥ ስትገባ አብርሃም ፊት ለፊት ቁርስ እየበላ ነበር። ጥሩ ሰዓት መጣሽ፣ ቁርስ እየበላሁ ነው፣ ነይ እንብላ፣ የጤና ቁርስ ነው እያላት ነበር። እሷም ያለምንም ማንገራገር እሺ ብላ ማዕዱን ተቆርሳለች። አብርሃምም ሸምቢ ይዘው ምግቡ ተነስቶ ሄዷል። እኔ የሚሄድበት ጉዳይ አለኝ፣ ስለዚህ መልካም ቀን ዲና፣ በዛው አድርሽኝና ሂጂ ብሎ ተነስቶ ወጥቷል። ቤቲ በያሁን ቁርሱን በላሽ አይደል? እባክሽ ከዚህ ቤት ውጭልኝ፣ ሌላ ችግር አትሁኝብኝ ብትላትም ወንጀል ውስጥ ገብተሻል እንዴ? ምን እየሰራሽ ነው? ያለምንም ምክንያትማ እዚህ ከተማ ሆነሽ ገጠር ነኝ ብለሽ ለአባትሽ አታስነግሪም ነበር። አባትሽ ጨከነሽ አትቀመጭም ነበር። ይሄ ማለት ወንጀል ገብተሻል ማለት ነው። ንገሪኝ እያለቻት ነበር። እሷ ምንም እንዳላረገች ብትነግራትም ልትረዳት አልቻለችም። ቤት ሄዳ እንደ እንግዳ ሳይሆን እንደ ባለቤት እግሯን ዘርግታ ተቀምጣለች። ዶክተር ርብቃን በእህቷ ሁኔታ በጣም ተሳቃለች። እናም እንግዲህ አንድ አማራጭ እንዲሆን ኩልሁም ብላ ወደ ማርኮን ክፍል ገብታለች። ማርኮን ክፍል በገባችበት ጊዜ ፍላሹን ለመፈለግ ድንገት ሳትታሰብ ዲና መታባታለች። ዲና በመጣች ጊዜ ወደ መጸዳጃ ቤት ገብታ ነበር የተደበቀችው። ዲና ሁሉንም ነገሮች ስትፈልግ ልታገኘው አልቻለችም። ዲና ፍላሹን የፈለገችው የራቁት ቪዲዮውን አሳይቷት ስለነበረ ዶክተር ርብቃን ለመበቀል ነበር። ምክንያቱም አብርሃም ጥሩ ለውጥ እያሳየ ያለው ርብቃ ወደዛ ቤት ከገባች በኋላ ነበር። ርብቃ እዛ ቤት ከገባች ጀምሮ ብዙ ያልታሰቡ ነገሮች ተፈጥረዋል። በተለይ ለማርኮንና ለዲና ብዙ እንቅፋቶች ተፈጥረውባቸዋል። ማርኮንና ዲና ባልና ሚስት ቢሆኑም ግን ደግሞ አብርሃም የሚያውቀው እህትና ወንድም እንዲሆኑ ነው። ግን ደግሞ ህፃኗ ሳቤላ ብዙ ነገሮችን ብታውቅም ግን ደግሞ አስፈራርተዋታል። አባትሽን እንዳልነገለው የምትፈልጊ ከሆነ አፍሽን ይዘሽ ተቀመጪ ብላለች። አብርሃም ልዩንም የሚያውቀው ሌላ ወንድም ወዳ ከነሱ ጥላ እንደሄደች ነው።
ግን ደግሞ ልዩ ለዛ ቤተሰብ ምን ያህል ዋጋ እንደከፈለች ራሱ አልገባውም። አብርሃም መጠራጠርና የሆነ ነገር እንዳለ መጠርጠር ማስተዋል የጀመረው አሁን ሳቤላ በተደጋጋሚ ስትታመምና በህልሟን በቅዠት መካከል አባቴን አትንኩብኝ እባካችሁ እኔንም አትንኩኝ እያለች በነበረበት ጊዜ ነበር። ይህም ብቻ ሳይሆን ደግሞ ሳቤላ ለአባቷ ደወል ወይም መልእክት እንድታስቀምጥለት ዶክተር ርብቃ አግዛታለች። ዶክተር ርብቃ እንግዲህ ሰዓሊ ስለሆነች ሳቤላ ስዕልና ሙዚቃ ትጫወታለች፣ ስዕልም ትስላለች። እናም እንግዲህ ርብቃ አንድ ነገርን አግዛታለች። ሳቤላን መልእክቶቿን የውስጧን ቁስል ለሰው መናገር የማትፈልገውን በስዕል መልክ እንድታስቀምጥ አግዛታለች። እናም እንግዲህ በዚህን ጊዜ ሳቤላ ውስጧ የታፈነውን ሚስጥር በስዕሎቿ ላይ ማስቀመጧን ጀምራለች። አብርሃም ደግሞ ስዕሎችን አይቶ የመረዳት ችሎታ አለው። እናም እንግዲህ ከስዕሎቹ የተረዳው ነገር ቢኖር ልጁን እዛ ቤት የሚያስፈራራት የሻፈባት ሻቦ የያዛት ሚስጥሯን እንዳታወጣ ልጅነቷን ቦርቃና እንደ ልቧ ዘላ እንዳትጫወት እንደ ልቧ እንዳትናገር የታገተችበት ሚስጥር እንዳለ እሱን አንብቧል። ይህም ብቻ ሳይሆን ደግሞ የዚህ ሁሉ ሴራ በስተጀርባ ያለችው ዲናም እንደሆነች ይጠቁማል። እናም በዚህን ጊዜ አብርሃም ትኩረቱን ሁሉ ዲና ላይ አድርጓል። አሁን አብርሃም ያቺ የምትወደው የምትንከባከበው የምትመስለዋን ዲና በሌላ መንገድ መጠራጠር ጀምሯል። ማርኮንም ቢሆን ሰተት ብሎ መኝታ ቤታቸው ድረስ ለምን እንደሄደ ሳይጠረጥር የቀረ አይመስልም። እናም ዶክተር ርብቃ ከዚህ በፊት አድራሻ ሰጥታው ማንንም ሰው ሳታስከትል ብቻህን ሂደህ ተመርመር ብለው ነበር። እናሱም የእሷን ትዕዛዝ ሰምቶ ደም ሰጥቶ ነበር። ዶክተር ርብቃ ብትበሳጭም እሱ ግን እንዲሁ ለጨዋታ ለቀልድ እንጂ ጊዜ አልነበረኝም አልሄድኩም ያላት የቀጠሮ ቀን ነበር እና እሷም በተቆጣች ጊዜ እኔ ስለ ጨዋታ ነው እንዲሁ መጫወት ስለሚያስደስተኝ እንጂ ሂጄ ነበር ባላት ጊዜ ዶክተር ርብቃ እጅግ በጣም ተደስታ ነበር። ምክንያቱም እሷ ለረጅም ጊዜ ስትመኘው የነበረው ጊዜ ይሄ ነበር። ምክንያቱም አብርሃም ለተቸገሩ የሚያዘን ከሱ ዳቦ የሚጠብቁ እጅግ በጣም ብዙ የሚረዳቸው ሰዎች አሉት። ያለውን የሚያካፍል ከሌለውም ላይ የሚያካፍል መልካምና ትሁት ሰው ማንም ላይ የማይደርስ ራሱን ችሎ የሚኖር በጣም የሚወዳትና የሚንከባከባት የአንዲት ልጅ አባት ነው። እናም እንግዲህ እዛ ቤት ከዲና በፊት ሁሉም ቤተሰብ ሲኖር በፍቅርና በመተሳሰብ ነበር። ዲና ወደዛ ቤት ከገባች በኋላ ግን ለገንዘብ ብላ አብርሃምን የልብ ኬዙ ከፍ እንዲልና ታክሞ እንደማይድን የተለያየ ዶክተር እንዲነግረው ወደ ውጭ ሀገር ሀብት ንብረቱን ሽጦ ሄዶ ሕክምና እንዳያደርግ ተስፋው እየመነመነ በቁሙ እንዲሞት፣ በዛ ላይ ደግሞ እሷ ከባሏ ጋር እንደፈለገች ለመሆን እሱን የእንቅልፍ ከኒና ዶዙ በጣም ከባድ ሆነ የእንቅልፍ ከኒና በተደጋጋሚ እየሰጡ እያስተኙት፣ እንዲሁም ደግሞ በደሙ ውስጥ እንዳይገኝ ቀስ እያደረገ የሚገል መድኃኒትም እየመገቡት እየኖረ ነበር። ግን ደግሞ ዶክተር ርብቃን በዚህ በራቁት ቪዲዮ አስፈራርተው ወደዛ ቤት ከወሰዷት ጀምሮ አንድ ቀን የሰጠቻቸው ቢሆንም ግን ደግሞ በተደጋጋሚ ይህንን መድኃኒት ማድረግ አልቻለችም። አስገድደዋት እንኳን የእንቅልፍ ከኒኑን ከሰጠች ማርከሻ ሌላ መድኃኒት መከላከያውን እየተጠቀመች ነበር። ምክንያቱም አብርሃምና ልጁ ሳቤላ እጅግ በጣም የሚያሳዝኑ መልካም ሰዎች ናቸው። ሳቤላ ርብቃን እንዳየቻት ነበር። አንቺ እጅግ በጣም ጥሩ ሴትና ልብሽ ንጹሕ ይመስለኛል። ወደኛ ቤት ደግሞ የተላክሽው አባቴ እንዲድንልኝና ለኛ ጠባቂ መላክ ትመስኛለሽ ነበር ያለቻት። ርብቃን በዚህ ጣፋጭ አንደበት ሕፃን ልጅ እንዲህ መባሏ ያስደነገጣት ይመስላል። እንዲህ የምትላትን ሕፃን ልጅ እንዴት አድርጋ ልትጎዳት ትችላለች? እናም እንግዲህ ልዩና ርብቃም በተለያየ አጋጣሚ ባይተማመኑም ግን ደግሞ ሁኔታዎቹ እንዲተማመኑና አንድ እንዲሆኑ አድርገዋቸው ነበር። እናም ልዩ ወደ ሀገር ቤት ከመምጣቷ በፊት በተለያየ መንገድ በተለያየ በኩል እየገባች የተቻላትን ለማገዝ ሞክራለች። መጀመሪያ ላይ ዶክተር ርብቃን ልታምናት ባትችልም ግን ደግሞ ልዩ ገብታ ሁሉንም ነገር ካስረዳቻት በኋላ ዶክተር ርብቃ ጋር ጥሩ ጓደኝነት ኑሯቸዋል። ግን ደግሞ አብርሃም አንድ ቀን በአጋጣሚ ልዩን ከላሜ ቦራ ጋር አግኝቷት ስለነበረ ግን እሱ ደግሞ ምናልባት እንዴት እኛን በዚህ ልጅ ቀይራ እንወጣች፣ እንዴት ልዩ ሌላን ሰው ወዳ ነው እኛን የተዎችን የሚል ጥያቄ እንዲፈጥርበትና ለማርኮን አዲስ አበባ እንዳለች እንዲነግራት ተደርጎ ነበር። ደብዳቤውም ብዙ የገባው አይመስልም አብርሃም። በእርግጥም ደብዳቤ ያስቀምጣለን ነበር።
ምክንያቱም በአይኑ ያየው ነገርና እየሰማው ነገር የተለያየ ሆኖበታል። ልዩ ግን እነሱን ለመጠበቅና ለማዳን እጅግ በጣም ብዙ ዋጋ ከፍላለች። ወደ ሀገር ቤትም የሄደችው ለእናቷ ብላ እንጂ ለህይወቷ ሰስታ አልነበረም። ሳቤላን ከነፍሷ በላይ ነው የምትወዳት። በዛ ላይ ደግሞ የሳቤላ እናት ልጇን ሳቤላን አደራ የሰጠችው ለልዩ ነበር። ልዩ ረጅም ዓመት እዛ ቤት ቆይታለች። ግን ደግሞ ማርኮን እዚህ ቤት አይንሽን እንዳላየው ብሎ ያባረራትም እሱ ነው። ምክንያቱም እሷ እዛ እያለች እንደልባቸው ምንም ነገር ማድረግ አይችሉም ነበር። አሁን በነፃነት እንፈነጠዝበታለን ቢሉም ግን ደግሞ ሌላ የባሰ ዶክተር ርብቃ ተቀምጣባቸዋለች። እናም እንግዲህ ርብቃ ፍላሹን በመፈለግ ላይ ሳለች ዲና ወደዛ ክፍል የገባች ቢሆንም ዲና ፍላሹን ሆነ ምንም ነገር ልታገኝ አልቻለችም። ቤቱን በአንድ እግሯ ቆመዋለች። ማርኮን መጥቶ ምን እየፈለግሽ ነው ባላ ጊዜም ፍላሹን ከሆነ እዚህ ቤት አይደለም በጭራሽ አታገኘውም፣ እዚህ አልተቀመጠም እያላት ነበር። ዶክተር ርብቃም እጅግ በጣም ፈርታለች። ምክንያቱም እዛ ክፍል ውስጥ ቢያገኟት ሁለቱም ጭራቆች ስለሆኑ ሊገሏት ሁሉ ይችላሉና ርብቃም ይሄን ነገር የፈራች ይመስላል። ግን ደግሞ ዲናና ማርኮን እየተጨቃጨቁም ስለነበረ በሌላ በኩል ደግሞ አብርሃም ቢሮ ሄዳችሁ ጠብቁን ብሏል። ስለዚህ ቢሮ እሱ ከቀደመን ሌላ ችግር ይፈጠራል፣ አሁን እንውጣ ብለው ለጭቅጭቃቸው ጊዜ ሰጥተውት ተነስተው ሄደዋል። በዚህ አጋጣሚ ርብቃ ፍለጋዋን ቀጥላለች። ርብቃ ፍላሹን ኮቱ ኪስ ውስጥ አግኝታለች። ግን ደግሞ ያ ፍላሹን ሌላ ፍላሹን እርግጠኛ አይደለችም። ለኤፍም ደውላ ፍላሽ እንዳገኘችና ግን ደግሞ ያ ይሁን ሌላ እርግጠኛ እንዳልሆነች ምክንያቱም አብርሃም ስለሌለች የምታረግበት ላፕቶፕም እንደሌላት ተናግራለች። ብቻ ግን ፍላሹን ይዘሽ ነይ፣ ያንቺ ያ ቪዲዮ እንኳን ባይሆንም ግን ደግሞ ሌላ እኛ ጋር ያለው ቪዲዮ መደራደሪያ ስለሚሆነን አታስቢ፣ በእኔ በኩል ያለው ሁሉም ነገር ዝግጁ ነው፣ አንቺ ብቻ በፍጥነት እንድትወጪ ሳሳውቅሽ ብሏታል። እሺ ብላ ክፍሉን ዘግታ ስትወጣ ድንገት ቤት ደርሳ እያየቻት ነው። ከማን ነው የምትደባበቂው? እዚህ ክፍልስ ምን አለ? ለምን ገብተሽ ነው እያለቻት ነበር። ምንም የተፈጠረ ነገር እንደሌለና አሁኑ ከቤቱን ለቃ ወጥታ እንድትሄድላት ብትነግራትም ቤቲ ግን አሻፈረኝ አላደርገውም ብላለች። እና ርብቃም እንግዲህ የምታረገው ብታጣ ዘም ብላለች። ቤቲ ወደ ርብቃ ክፍል ከገቡ በኋላ ክፍሉን ቆልፋ እውነቱን ካልነገርሽኝ በጭራሽ አንወጣም እያለች ነው። ከዚህ እንውጣና እነግርሻለሁ፣ እባክሽ ከዚህ እንውጣ፣ አሁን ቸኩላለሁ፣ የምሄድበት ቦታ አለ ብትላትም አይ በጭራሽ ብላም ብላለች። ዶክተር ርብቃ የምታረገው ነገር ብታጣ ለኤፊ ደውላለታለች። ኤፊ ማለት የዶክተር ርብቃ ፍቅረኛ ቢሆንም ቤቲ ደግሞ እጅግ በጣም ተወደዋለች። እናሱ ደውሎ እንዲቀጥራት አድርጋለች። ኤፊ ሲደውልላት የጀመርነውን እንቀጥላለን አልጨረስንም ብላ በሩን ከፍታ ጥላላት ሄዳለች። በዚህን ጊዜ ዶክተር ርብቃ ሻንጣዋን አስተካክላ ለመውጣት እየተጣደፈች ነው። አብርሃም ዶክተሮቹ ጋር ሄዶ ውጤቱን ተቀብሏል። ውጤቱም መቀበል ብቻም ሳይሆን ከነ ማብራሪያው ተነግሮታል። አብርሃም በጣም ረጅም ለተባለ ጊዜ የእንቅልፍ ከኒና በተደጋጋሚ ይወስድ እንደነበረና ይህም ብቻ ሳይሆን ዶዙ በጣም ከባድ ስለሆነ ለመግደል ደረጃ እስከሚያደርስ ድረስ ኃይል ያለው መድኃኒት እንደሆነ ተነግሮታል። እናም በዚህም ጊዜ ዲናን ቢሮ ጠብቂኝ ያላት ቢሆንም ለዲና ደውሎላት ወደ ቢሮ እንዳትሄጂ ወደ ቤት ተመለሺ፣ ለማርኮንም ንገሪው ስደውል ስልክ እያነሳ ስላልሆነ ቤት ጠብቁኝ ብሏል። ቢሮ ጠብቁኝ ብለህ ነበር እኮ ብትለውም አይ እሱን ትቼዋለሁ፣ አሁን ቢሮ ሳይሆን ቤት ጠብቁኝ ብሎ ስልክ ደውሎላታል። ዲና ከድምፁ እንዳወቀ ተረድታለች። ማርኮንም እንግዲህ ከኤፊ ጋር ተቀጣጥሯል። ኤፊ ገንዘቡን ልስጥህና እዚህ ቦታ እንገናኝ ተባብለው ተቀጣጥረዋል። ሆቴል ውስጥ ፊልም አይ በጭራሽ እንደዛ አይሆንም እና መናፈሻ እንገናኝ ተብለው መናፈሻ ውስጥ ተቀጣጥረዋል። በዚህን ጊዜ እንግዲህ ኤፊ ያዘጋጃቸው ሰዎች ሆን ብለው ከማርኮን ጋር እንዲጣሉ አድርጓል። እናም በዚህን ጊዜ ማርኮን ቀድሞ ተገኝቶ ነበር ቦታው ላይ ቀድሞ ተገኝቶ ኤፊን እየጠበቀ በማን አለብኝነት ማንም አይደፍረኝም ብሎ ደረቱን ነፍቶ በቆመበት ቦታ ላይ አንድ ያልታሰበ ሰው ሄዶ ሆን ብሎ ጠብ ገጥሞታል። አንተ ምንድነህ? ምን አገባ ሲባል አንተ ማነህ? ስበሳቸው አንድ ሁለት ባሉ ጊዜ ማርኮን የመጣውን ሰው ደብድቦታል። ይህን ሰው በደበደበው ጊዜ ሌላ ማንነቱ ያልታወቀ ሰው ከጀርባ መጥቶ ማርኮንን ወግቶታል። በዚህን ጊዜ እንግዲህ ሌላኛው ያው ተደብዳቢው ተነስቶ ስልኮቹን በሙሉ ከኪሱ መረጃዎቹን ወስዷል። ኤፊ ስልኮቹን ከተቀባበለ በኋላ ዶክተር ርብቃን በእኔ በኩል ያለው ሁሉም ነገር ተሳክቷል ውጪ ብሏታል።
የማርኮን ስልክ በተደጋጋሚ ዲና እየደወለች ነው። ዲና እየደወለች አብርሃም እንደፈለጋቸውም ጭምር እየነገረችው ነው። ቴክስትን ብታስቀምጥለትም ብትደውልለትም ይጠራል፣ ግን አይመለስም። እናም ዲና ብቻዋን ወደ ቤት እየሄደች ነው። አብርሃምም ወደ ቤት ተመለሰ ነው። ዶክተር ርብቃም ተሯሩጣ ውጪ እንዳላት ሻንጣዋን ይዛ ስትሮጥ አብርሃም ጋር በር ላይ ተገናኝተዋል። አብርሃምን ስታየው በጣም ደግጣ ነበር። እንዴ ዶክተር ወዴት ልትሄጂ ነው ቢላትም አንድ ደርሳ የምትመለስበት ቦታ እንዳለና ቤተሰብ እየደወለላት እንደሆነ ነግረው ነበር። አይ በጭራሽ ውጤቱ መጥቷል፣ ይሄን ውጤት አብረን ሳናየው ማንም አይበተንም እያለ ነው። ዲናና ማርኮንም የምጡና ሰብሰብ ብለን ይሄን ውጤት ሳሰሚማ አትሄጂም ብትባልም ርብቃም አይ በጭራሽ እንደዛ መሆን የለበትም፣ አሁን መሄድ ያለብኝ፣ ይኸው ስልክ እየተደወለብኝ ነው፣ የቤተሰብ ጉዳይ ነው ብትለውም ምንም ቢሆን ይሄም እኮ የቤተሰብ ጉዳይ ነው አይደል? የትም አትሄጂም ብሏታል። ዲናም ተከትላ ሰተት ብላ ስትመጣ ፊት ለፊት ተገናኝተዋል። ዲና እንዴት ሰው በሌለበት ጓዝ ሰብስበሽ የት ልትሄጂ ነው እያለች ነበር። እሷም ደግሞ የቤተሰብ ጉዳይ እንደሆነ ብትናገርም ሰው በሌለበት የትም አትሄጂም ብላ ከርክራታለች። እናም አብርሃም ማርኮኔት አለ ውጤቱ ደርሷል። ውጤቱን ዶክተሮች ለረጅም ጊዜ እንቅልፍ ከእንድትወስድ እንደነበረ ነግረውኛል ብሎ አፈንድቶታል። ዲናም በተደጋጋሚ ስልክ እየደወለች እንዳላነሳላት ተናግራለች። ግን ደግሞ አብርሃም እና ዲና ተፋጠዋል። ዶክተር ርብቃም እዛው ፈታ ቀርታለች። ውድና የተወደዳችሁ ለዛሬ የነበረው ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ